እንኳን ለመለመን አበቃችሁ እግዚአብሔር አሜን። የታደሉ ሰዎች ናቸው የሚለመኑትና ሊቃነ ጳጳሳት ሽምግልና ተልከው አይሄዱም፣ ስራቸውም ይሄ አይደለም። ከዚህ ቀደም እመቤታችን ቤዛ አይደለችም ቤዛ ልጇ ነው አትደንግጡ በማለታቸው መነጋገሪያ ሆነው የሰነበቱት ብፁዕ አቡነ ገብርኤል አሁንም በሌላ አነጋጋሪ ቪዲዮ ብቅ ብለዋል። ልጃችሁን ለልጃችን ለማለት ልጃችሁን ናርዶስ ሳሙኤልን ለልጃችን ናትናኤል አፈወርቅ ለጋብቻ እንድትሆነው እህት እንድትሆነው የትዳር ጓደኛ እንድትሆነው ቤተሰቦቿን ሽምግልና ጠይቁልን ብሎ ሀገር አሜሪካን ድረስ ሽምግልና ስለላከን ይህን ሽምግልና ለቤተሰቡ ለማቅረብ ያው ዛሬ በጠዋቱ እናንተ ቤት ተገኝተናል ለማለት ነው። በጣም ጥሩ። ስለ ልጃችሁ አንዳንድ ጥያቄዎች ስላለ ከዚህ የሚቀርቡ ጥያቄዎች አሉ፣ ለዛ መልስ ትሆናላችሁ። ጥያቄው በጣም ደስ ይላል። ስለመጣችሁም እኛም ደስ ብሎናል። ግን ከዚህ ቀደም ልጃችሁ ማን ነው? ስሙን ማናልከ? ናትናኤል ከዚህ በፊት ጋብቻ ነበረ ወይስ ፍሬ ሌላ ልጅ አለ ወይ ከትዳሩ በፊት? ይህንን ግልጽ ብታደርግልኝ። ልጃችን ጥያቄው ትክክል ነው። ልጃችን ናትናኤል በቤተ ክርስቲያን ተኮትኩቶ ያደገ አስረ ክህነት ያለው ክህነት ያለው ደግሞ አስቀድሞ ጋብቻ ያልመሰረተ በድንግልና ያለ ስለሆነ ከፊት ትዳር ያልነበረው ከአሁን ሰዓት ጀምሮ ግን አስረ ክህነቱን ትጠብቅለት የምትችል ልጅ መሆኗን አምነን በዛው በክህነታዊ ስራው እንዲቀጥል በማሰብ ነው የመጣ ነው። ከዚህ በፊት አላገባም፣ ትዳር አልመሰረተም። በድንግልና ያለ በክህነት አገልግሎት ውስጥ የሚኖር ወንድማችን ልጃችን ነው። አንድ ደቂቃ ትንሽ በእናቶች በኩል ጥያቄ ካለ በእናቶች በኩል ጥያቄ አላችሁ? ቀርቦ እየሰማችሁ ያላችሁ በእናቶች በኩል ጥያቄ አለ? እሺ አባቶቻችን ሰጥተናችኋል። አግኙ ይላል። አረበሉ እግዚአብሔር ይስጥልን። ከዚህ ቀደም እመቤታችን ቤዛ አይደለችም ቤዛ ልጇ ነው አትደንግጡ በማለታቸው መነጋገሪያ ሆነው የሰነበቱት ብፁዕ አቡነ ገብርኤል አሁንም በሌላ አነጋጋሪ ቪዲዮ ብቅ ብለዋል። አባት ብላችሁ የምትጠሩበትን የልጅነትን መንፈስ ሰጣችሁ እንጂ የልጅነት መንፈስ ልጆች ሆናችሁ ደግሞ ወራሾች ናችሁ ይላል። የልጅ ድርሻው ሁለት ነው፣ መውረስ ነው መንግስትን። ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። የመደመር ምልክቷን በመንካት ቤተሰቦ ናችሁ። አብራችሁን ቆዩም። ብፁዕ አቡነ ገብርኤል በአንድ ስፍራ በመገኘት ያደረጉት ንግግር መነጋገሪያ የሆነ ሲሆን እንዲሁም ሲሉ ተደምጠዋል። እግዚአብሔር የሚወደን አምላክ ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ልጆች ከሆናችሁ ደግሞ ወራሾች ናችሁ ይላል ብለዋል። አክለውም የልጅ ድርሻው በአባቱ ቤት ሁለት ነው ያሉ ሲሆን አንደኛው መንግስትን፣ ቤትን፣ የአባት የሆነውን ሁሉ መውረስ፣ ሁለተኛው ደግሞ ሚስጥርን መካፈል ነው ካሉ በኋላ እግዚአብሔር የሁሉ አምላክ ነው፣ እኛንን ከፋፍለን መደባደቢያ ያደረግነው። እርሱ ሁላችንን ወክሎ ነው በመስቀል ላይ የዋለው። እግዚአብሔር በእኛ የሚለካ አምላክ አይደለም። እኛ በምናባችን ከምንስለው በላይ የፍቅር አምላክ ነው። እግዚአብሔር በኃጢአታችን ሙታን በነበርን ጊዜ በልጁ በክርስቶስ ኢየሱስ አዳነን። ሙታን ስለነበርን ነው። ሙታንን እኮ ፍለጋ ነው የመጣው። መቃብር የገባው እኮ የተፈጥሮ ጉዳይ ሆኖበት አይደለም፣ ልጁን አዳምን ፍለጋ እንጂ። ስለዚህ በርቱ፣ ጠንክሩ፣ እግዚአብሔር ከናንተ ጋር ይሁን፣ አይዟችሁ ሲለውም ተደምጠዋል።
ከዚህ ንግግራቸው በኋላ በርካቶች የተለያዩ አስተያየቶችን እየሰጧቸው ይገኛሉ። ሌሎች ደግሞ እያወሩ ያሉት ከኦርቶዶክሳውያን ጋር ሳይሆን ከመናፍቅ ጴንጤዎች ጋር ነው የሚያወሩት በማለት ሐሳባቸውን እየሰጡም ይገኛሉ። ቅዱሳን ፈጣንና እውነተኛ መረጃ እንዲደርሳችሁ ቤቱን ፎሎ ማድረጋቸውን እንዳትረሱ። እንዲሁም መልእክቱ ለሌሎች እንዲደርስ 10 ጊዜ ሼርና ኮፒ ሊንክ በማድረግ አጋርነታችሁን አሳዩኝ። ሽምግልና የሚላከው ማን የሚለው ነው። ቀድመህ እንዳነሳው አንተም ጋብቻ የተከበረ ነገር ነው ብያለሁ አስቀድሜ። ለተከበረ ነገር ደግሞ ማንኛውም ሰው ሊላክ ይችላል። እውነት ለመናገር እንግዲህ ቅዱስ ገብርኤል ነው የተላከው ወደ እመቤታችን መልአኩ ቅዱስ ገብርኤል ሲላክ የቃል ስጋ መሆንን ለማብሰር ነው፣ ወይ ደግሞ የጌታን መወለድ ለማብሰር ነው፣ ለእመቤታችን ለመንገር ነው። ለዚህ ደግሞ ምሳሌ ሆኖ የተጠቀሰው አስቀድሞ አብርሃም ኢያዕብርን የላከበትና ለይስሐቅ ርብቃን አጭቶ ያጋባበት ስርዓት ይሄ የሽምግልና ስርዓት፣ እነዚህ ስርዓቶች ናቸው። መነሻውም መጽሐፍ ቅዱስ ነው። አሁን ግን ምንድነው የሽምግልና ስርዓት ጳጳሳት እየተሳተፉበት ይገኛል። በብዛት ትልልቅ ሰዎች እየተሳተፉበት ይገኛል። ችግር ላይኖረው ይችላል። ሰዎች እንግዲህ ካላቸውና ደስ ካሰኛቸው በአግባብና በስርዓት አድርገው ለሽምግልናው ደግሰው ነዳያንን ሊያበሉ ይችላሉ። ያ መልካም ነገር ሊሆን ይችላል፣ መጥፎ ላይሆን ይችላል። ሁሉንም ነገር ልናወግዘው አንችልም። ነገር ግን ሊቃነ ጳጳሳት ሽምግልና ተልከው አይሄዱም። ስራቸውም ይሄ አይደለም። የሊቃነ ጳጳሳት ስራ በቤተ ክርስቲያን ያለውን የምስጢር ስርዓት መባረክ ነው ስራቸው እንጂ በየሰፈሩ መዞር በየመንደሩ መዞር የሊቃነ ጳጳሳት ስራ አይደለም። እውነትም ለመናገር ደግሞ በዚህ ዘመን ያስተዛዝባል። የመጀመሪያው ጥፋቱ የሚመናን ጥፋት ነው። የሚመናን ጥፋት ማለት ምንድነው? ሊቃነ ጳጳሳት ሽማግሌ ሆነው እንዲሄዱላቸው መጠየቃቸው ከምን አንጻር ነው የሚለው ነው። እንግዲህ እነዚህ ሰዎች ባለጸጎች ሊሆኑ ይችላሉ፣ ታዋቂዎች ሊሆኑ ይችላሉ፣ ባለስልጣኖች ሊሆኑ ይችላሉ። የጠየቅነው ሁሉ እምቢ አይባልም ለማለትና ለዝና ለመታወቅ ለኔ እኮ ጳጳስ ነው ሽማግሌ ሄደልኝ ለማለት እንደ ታሪክ ሊያወሩት ፈልገው ሊሆን ይችላል። ነገር ግን ይህን በማድረጋቸው አንደኛ ክብረ ክህነትን ጥያቄ ምልክት ውስጥ ያስገቡታል። አንደኛ። ሁለተኛ በጳጳሳቱ በሊቃነ ጳጳሳቱ በኩል ያለው ምንድነው? ሊቃነ ጳጳሳቱ ለዚህ ብለው ሲሄዱ ሌሎች የረሷቸው ነገሮች ይኖራሉ። ለምሳሌ ጳጳስ ሽማግሌ ሆኖ መሄድ ከሆነ እስረኛውን መጠየቅ አለበት። በሆስፒታል ያሉ የታመሙ ሰዎች አሉ፣ እነሱን መጠየቅ አለባቸው። ድሆችን መጠየቅ አለባቸው። ምንድነው የሚሆነው? አድሎ ነው የሚሆነው። አሁን የሚፈለጉበት ቦታ ላይ ሳይገኙ ግድ ያልሆነበት ቦታ ላይ መገኘት ማለት አንደኛ ክብረ ክህነት እንዲወርድ፣ ሁለተኛ ደግሞ ትዝብትን የሚፈጥር ይሄ ለባለጸጋ የማደር ወይም ደግሞ ያድርባይነት፣ ለባለስልጣን የመታዘዝ፣ ክህነትን የማርከስ ዝቅ የማድረግ እንደዚህ አይነት ነገሮች ይሆናሉና ትክክል አይደለም። ስራቸውም ይሄም አይደለም። ፍትሐ ነገሥቱ አላስቀመጠም። ሊቃነ ጳጳሳት ሽማግሌ ሆነው እንዲሄዱ አያዝም። ነገር ግን በቤተ ክርስቲያን ግን ምስጢረ ተክሊሉን ወይም ደግሞ በስርዓተ ቁርባን የሚጋቡትን ሰዎች ጋብቻ ግን በቤተ ክርስቲያን ውስጥ ሊቃነ ጳጳሳቱ ይባርካሉ ካሉ ማለት ነው። ስለዚህ በሽምግልና እንዲሄዱ መጽሐፉ አያዝም ማለት ነው። ከዛ ውጭ ግን እነዚህ አጀብ የሚፈልጉ ነገሮች አሁን ላይ በጣም እየተለመዱ ያሉ ነገሮች ናቸው። በየሰበቡ ይደገሳን፣ በየሰበቡ ያ ቪዲዮ ይቀረጻን፣ ሚዲያ ላይ ይለቀቃን። ይሄ ኦርቶዶክሳዊ ከታይታ ነፃ የሆነ ነገር ቢኖረው፣ በተለይ ደግሞ ጋብቻ በጣም ጥንቃቄ የሚፈልግ ነገር ነው፣ መጠበቅ ያለበት ነው። ያ ማለት ምንድነው? ከውዳሴ ከንቱ በጣም እንዲታይ ከሚፈልግ ነገር እግዚአብሔር እንዲባርከው ነው። እግዚአብሔር እንዲያየው፣ በምህረት እንዲያየው፣ በርህራሄ እንዲያየው፣ ቅዱሳን የሚገኙበት፣ ሐዋርያት የሚገኙበት፣ እመቤታችን የምትገኝበት፣ እግዚአብሔር እንዲከብርበት ነው መሆን ያለበት ጋብቻችን እንጂ ዓለም ላይ እንዲነዛ ሁሉም እንዲያየው አቤት የገሌ ሰርግ፣ አቤት የገሌ ጋብቻ፣ አቤት የገሌ ሽምግልና፣ እነዚህ ነገሮች መባልም የለባቸውም። እንደገና ደግሞ በጣም አሳዛኙ የሽምግልናውን ስርዓት እንጠብቀዋለን፣ የጮኝነቱን ስርዓት ደግሞ አንጠብቀውም። ሌላው የሚያሳዝነው ነገር ይሄ ነው። ለምሳሌ ሊቃነ ጳጳሳት ሊሆኑ ይችላሉ፣ ቀሳውስት ሊሆኑ ይችላሉ፣ ትልልቅ ሰዎች ሊሆኑ ይችላሉ፣ ሽምግልና ይላካሉ። ያን ይሁን ብለን እንኳን ብናስብ የሽምግልናውን ስርዓት ጠብቀን እሱን በቪዲዮ ቀርጸን ሚዲያ ላይ አዋል ነው። ነገር ግን ከዚያ በፊት የነበረው ህይወት ምን ነበር የሚለው ቢጠየቅ ከባድ ነው። አንዳንድ ጊዜ ምንድነው የሆነውን ነገር እንሰውረዋለን፣ ሌላኛውን ነገር ደግሞ እንገልጠዋለን። እና ክርስቲያኖች ከሆነን እንዲታይና የሚታይ ህይወት እንዲኖረን ከፈለግን ሁሉም ነገር ኮንስታንትሊ ወይ ደግሞ ሳይለዋወጥ መጠበቅ አለብን። የጮኝነት ስርዓቱም ኦርቶዶክሳዊ ስርዓቱም በጮኝነታቸው ምን አይነት ሰዎች ነበሩ ተብሎ ሲጠየቅ እዚህ ቦታ ሲጨፍሩ ያልታዩ፣ እዚህ ቦታ ሲሰክሩ ያልታዩ፣ እዛ ቦታ በመናፈሻነት ራቁታቸውን ያልታዩ፣ ሲዋኙ ያልታዩ፣ እንደዚህ ቦታ ሲሆኑ ያልታዩ ራሳቸውን የጠበቁ ሰዎች መሆን አለባቸው። እና ያም ጭምር መነገር አለበት። ያለዚያ ዝም ብለን እየመረጥን አንዷ ነገር እንድትታይ ሌላዋ ነገር ደግሞ እንዳትታይ ያደርግን ከቀጠልን
የኦርቶዶክሳውያን ጋብቻ እኮ እንዲህ ነው ብሎ ሚያፌዣ መቀለጃ ይሆናልና ሁሉም ነገር ስርዓት አለ። ሁሉም በአግባብ በልክ ቢሆን እንትኑን አደንቃለሁ። ይሄ ስርዓቱ መጠበቁ። አሁን የሽምግልና ስርዓት የሆነ ጊዜ ቀዝቀዝ ያለበት ጊዜ ነበር አይደል? አሁን ላይ እንደ አዲስ ወጥቶ በጥሩ ቦታ ጊዜ ተሰጥቶት ትኩረትም ተሰጥቶት ወላጆች ተከብረው ትልልቅ ሽማግሎች በወላጆች ፊት መቆማቸው መልካም ነው። እውነት ለመናገር የሚያስደንቅም ነው። ነገር ግን ያም ደግሞ አግባብ ስርዓት ባለውና ከዛ ውጭ ግን በተለይ ደግሞ ሊቃነ ጳጳሳት ይሄ የእንቅስቃሴ ገደብ ሊኖርበት ይገባል። ፍትሐ ነገሥቱም ሽምግልና እንዲሄዱ አያዝም። ሽማግሌ መሆን ካለባቸው ደግሞ የተጣላ ብዙ ማህበረሰብ አለ፣ ማስታረቅ አለባቸው። ጦርነት አለ በየሀገሩ፣ እሱን ማስቆም አለባቸው። ሽምግልናቸው ለዚህ ነው። መስቀል ይዘው በጦርነት ፊት መቆም፣ በሚጋደሉ ሰዎች ፊት መቆም፣ ማስታረቅ አለባቸው። እንደዛም ከሆነ እንጂ ለሆነ ግለሰብ ግን ሽማግሌ የሆኑ እየተመረጡ መሄድ የለባቸውም። ፍትሐ ነገሥቱም ይሄን አያስቀምጥም።